የኢትዮጵያ የውጭ ጉዳይ ሚኒስትር የሱዳን ጦር በካርቱም ዓለም አቀፍ አውሮፕላን ማረፊያ በድሮን በተካሄደ ጥቃት ኢትዮጵያን ተጠያቂ ማድረጉን ተከትሎ ዛሬ ባወጣው አንድ መግለጫ ሱዳን የጸረ ኢትዮጵያ ኃይሎች መናኸሪያ ሆና ያገለገለች ነው ሲል በጽኑ ኮንኗታል። ይህ መግለጫ በከፍተኛ ሁኔታ ያነጋገረን የሚገኘው የኢትዮጵያ ውጭ ጉዳይ ሚኒስትር ዛሬ ሚያዝያ 27 ቀን 2018 ዓ.ም ያወጣው ይሄው እጅግ ጠንካራው መግለጫ በሱዳን ጦር ኃይሎችና በከፍተኛ ባለስልጣናት የቀረበውን ወታደራዊ ክስ በታላቅ ዲፕሎማሲያዊ ኃይል ውድቅ አድርጎታል። ሱዳን የካርቱም ዓለም አቀፍ አውሮፕላን ማረፊያን ጨምሮ ስልታዊ ስፍራዎች ከኢትዮጵያ በተነሱ ድሮኖች ተመትቶብኛል ስትል ከሳለች። ኢትዮጵያ ደግሞ ይህንን ክስ ፍጹም መሰረተ ቢስ የሆነ ክስ በማለት አጣጥሎታል። ይህ መግለጫ የሀገሪቱን ሉዓላዊነት ከማስከበር ባለፈም በሱዳን በኩል ለሚነዙ የፕሮፓጋንዳ ዘመቻዎች የተሰጠ ቀጥተኛና የማያዳግም ምላሽ ተደርጎም ተወስዷል። የኢትዮጵያ መንግስት በመግለጫው ላይ እንዳሰፈረው ከሆነ እነዚህ አዳዲስ ክሶች በሁለቱ ሀገራት መካከል ያለውን ታሪካዊና ወንድማማችነት ትስስር የሚንዱ ከመሆናቸውም በላይ ሱዳን የራሷን የውስጥ ቀውስ ወደ ውጭ ለመግፋት የምታደርገው ጥረት አካል ናቸውም ብለዋል። በውጭ ጉዳይ ሚኒስቴር በኩል በተሰጠው ይኸው ምላሽ ኢትዮጵያ እስካሁን ድረስ በሱዳን የእርስ በርስ ጦርነት ውስጥ ባሉ አንዳንድ ተፋላሚዎች የኢትዮጵያን ግዛትና አንድነት ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶችን ለህዝብ ይፋ ከማድረግ ተቆጥበን ቆይተናል የሚል አስገራሚ መልእክት ማስተላለፏል። ይህ ደግሞ ስትራቴጂካዊ ትዕግስት ተብሎ ሊጠራ የሚችል አቋም ነው። ኢትዮጵያ ለቀጠናው ሰላም ስትል የከፈለችውን ዋጋ የሚያሳይ እንኳን ቢሆንም የሱዳን ባለስልጣናት ግን ይህንን ታጋሽነት እንደ ድክመት በመቁጠር ነው አሁን ክስ ወደ ማቅረብ እየተንቀሳቀሱ ያሉት ተብሏል። በዛሬው የልዩ ጥንቅር ቆይታችን ታዲያ የተከበራችሁ ገበያ ሚዲያ ተከታታዮቻችን ኢትዮጵያ ሱዳን በአሁኑ ወቅት ለተለያዩ ጸረ ኢትዮጵያ ኃይሎችና ቅጥረኞች እንደ ማዕከል ሆና ያገለገለች መሆኑን የሚያሳዩ በቂና ተአማኒ ማስረጃዎች በእጇ እንደሚገኙ ማሳወቋን እናነሳለን። የሱዳን ጦር ኃይሎች ለነዚህ ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ድንበር በኩል ወረራ እንዲፈጸም እያመቻቹ መሆኑን በይፋ አጋልጣለች። ይህ ማለት ደግሞ መሰላችሁ በካርቱም ሰማይ ላይ ስለሚበሩ ድሮኖች የሚወራ ወሬና በሱዳን ላይ ተፈጸመ ስለሚባለው ጥቃት ሱዳን በኢትዮጵያ ላይ ያደረገችው ያለችውን የደህንነት ስጋት ለመሸፈን የተጠነሰሰ የፕሮፓጋንዳ ጭስ ነው የሚሉ ሐሳቦች እንዲነሱ አድርጓል። ከዚህ በተጨማሪ ደግሞ ኢትዮጵያ መንግስት በመግለጫው በግልጽ እንዳመላከተው ከሆነ እነዚህ ጠባጫሪ የሱዳን ድርጊቶች የራሳቸውን እኩይ አጀንዳ ለማራመድ በሚፈልጉ የውጭ ኃይሎች ድጋፍና ትዕዛዝ የሚፈጸሙ ናቸው ሲል ገልጿል። ሱዳን የራሷን ሉዓላዊነት ለውጭ ኃይሎች አሳልፋ በመስጠት የቀጠናውን ሰላም አደጋ ላይ የሚጥል ተላላኪነት ውስጥ መግባቷን ኢትዮጵያ በውጭ ጉዳይ ሚኒስቴር በኩል ባወጣችው መግለጫ በጥልቅ ተችታለች። በዛሬው ቆይታችን ይህንን የኢትዮጵያና የሱዳን መካከል የተቀሰቀሰው ፍጥጫ በዝርዝር እንመለከታለን። የሱዳን ክስ ምንድነው የሚለው ምንድነው? አንድምታው ኢትዮጵያ የሰጠችው ምላሽስ ምንድነው? ሱዳን የጸረ ኢትዮጵያ ኃይሎች መናኸሪያ ሆናለች የሚለው አገላለጽ ምንድነው የሚያመላክተው? በኢትዮጵያና በሱዳን መካከል ጦርነት እያንዣበበ ነው ወይ የሚሉት ዋና ዋና ጥያቄዎችን እያነሳን ለቀጣይ ደቂቃዎች አብረን ቆይታ እናደርጋለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን ስለዚህ አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ እንድታስቀምጡልን ጋብዛችኋለሁ። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ይሆናል። በድጋሚ አብራችሁን ቆዩ። በምስራቅ አፍሪካ ፖለቲካ ውስጥ እውነትና ፕሮፓጋንዳውን መስመራቸው እየጠፋ ባለበት የታሪክ ወቅት ላይ ነው የምንገኘው። ዛሬ የምንመለከተው ጉዳይ ዝም ብሎ ተራ መደበኛ የድንበር ውዝግብ አይደለም፣ ከዛም በላይ ነው። በካርቱም ሰማይ ላይ የተሰነዘሩ ጥቃቶች፣ ቀጥተኛ ወታደራዊ ክሶችና ከኢትዮጵያ የተሰጣቸው እጅግ ጠንካራ ዲፕሎማሲያዊ ምላሽ የቀጠናው ጂኦፖለቲካዊ መልክን ቀይሮታል። እንደ አውሮፓውያኑ አቆጣጠር ዛሬ ግንቦት 5 ቀን 2026 የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ተራ መግለጫ አይደለም፣ ይልቁንም በሱዳን ጦር ኃይሎች ለቀረበው ክስ እጅግ ከፍተኛ የሆነ ስትራቴጂካዊ ምላሽ ነው። የሱዳን ከፍተኛ ባለስልጣናትና የሱዳን ጦር ቃል አቀባይ በጋራ በመሆን በሰጡት መግለጫ ኢትዮጵያ በካርቱም ላይ የድሮን ጥቃት ፈጽማለች ሲሉ ወንጅለዋል። ኢትዮጵያ ግን ይህንን ክስ ቤዝለስ አኪዩዜሽን ስትል ወይም ደግሞ በእሷ ላይ የቀረቡት መሰረተ ቢስ ክሶችን ውድቅ ታደርጋለች በሚል ጥርቅም አድርጋ ዘግቷለች። መሰረተ ቢስ የሚለው አገላለጽ የሱዳን ባለስልጣናት ያቀረቡት መረጃ ምንም አይነት ተጨባጭ የራዳርም ሆነ የቴክኒክ ማስረጃ እንደሌለው የሚያሳይ ነው። ሱዳን
በካርቱም ዓለም አቀፍ አውሮፕላን ማረፊያ በመኖሪያ መንደሮችና በወታደራዊ ማሰልጠኛዎች ላይ ጥቃት ደርሷል ስትል የዓለምን ትኩረት ለመሳብ ብትሞክርም እንኳን ኢትዮጵያ ግን ትኩረቱን ወደ ዋና ጉዳይ መልሰዋለች። ሱዳን እያለችው ያለው አይደለም ዋናው ልንነጋገርበት የሚገባው ጉዳይ። ነገሩ ከዚህም በላይ ነው የሚሄደው። ሱዳን ውስጥ ለውስጥ ጸረ ኢትዮጵያ ኃይሎችን በእቅፏ የምትይዝ የምታሰለጥን የምታስታጠቅ የጸረ ኢትዮጵያ ኃይሎች መናኸሪያ ሆና ያገለገለች ነው የሚል ጠንካራ ክስን ሰንዝራለች። የኢትዮጵያ ውጭ ጉዳይ ሚኒስቴር በመግለጫው ትልቅ ያስቀመጠው ነጥብ እስካሁን ድረስ በትዕግስት ነው የቆየ ነው የሚል ስትራቴጂካዊ ትዕግስትን የሚያሳይ ነገር አንስቷል። መግለጫው በሁለቱ ሀገራት መካከል ያለውን የወንድማማችነት ትስስር በመገንዘብ የኢትዮጵያ መንግስት ነገሮችን እስካሁን ድረስ በትዕግስት ሲያሳልፍ ቆይቷል ብሏል። ይህ ደግሞ ትልቅ ትርጉም ያለው አገላለጽ ነው። ኢትዮጵያ እስካሁን በሱዳን በኩል ሲፈጸሙ የነበሩ ጥሰቶች ዝም ያለችው ስለማታውቅ ሳይሆን ለሱዳንና ለኢትዮጵያ ህዝቦች ወንድማማችነት ስትል ነው ያለው የኢትዮጵያው የውጭ ጉዳይ ሚኒስቴር መግለጫ። ይህ ማለት በሱዳን በኩል የሚፈጸሙ የሉዓላዊነትና የብሔራዊ ደህንነት ጥሰቶች መኖራቸው፣ ነገር ግን ኢትዮጵያ የቀጠናውን ሰላም ላለማናጋት ስትል እስካሁን ድረስ በሚስጥርና በትዕግስት ይዛቸው እንደቆየች የሚጠቁም ነው። እዚህ ጋር ነው ጉዳዩ ጠንከር እያለ የሚሄደው። ሱዳን ጦር ኃይሎች ኢትዮጵያን እየከሰሱ ያሉት ለምንድን ነው? ምን ፈልገው ነው የሚለውን ጥያቄ ማንሳት አለብን። እዚህ ላይ ኢትዮጵያ ሱዳን እየከሰሰችኝ ያለችው በውስጥ ጦርነቷ እየገጠማት ያለውን ውድቀት ወደ ጎረቤት ሀገር በማላከክ የህዝብ ትኩረት ለማስቀየር እየሞከረች ስለሆነ ነው የሚል አንድምታ ያለው መልእክትን አስተላልፋለች። የካርቱም ሰማይ የውሸት ተረኮች መነገጃ እየሆነ ባለበት በዚህ ሰዓት አዲስ አበባ የራሷን የዲፕሎማሲ መስመር በጽኑ መሰረት ላይ ያስቀምጣለች። ይህ መግለጫ የኢትዮጵያን መንግስት እንደ ሰላም ፈላጊና ታጋሽ፣ የሱዳን ባለስልጣናት ደግሞ ግራ የተጋቡና የውጭ አጀንዳ ተላላኪዎች አድርጎ የሚያስቀምጥ ነው። ሱዳን ተጠቃሁ በሚል ፕሮፓጋንዳ ዓለምን ስታጨናንቅ፣ ኢትዮጵያ ግን በካርቱም በኩል እየተደረገ ያለውን አደገኛ የደህንነት ጥሰትን አጋልጣለች። እዚህ ጋር ነው ጉዳዩ ጥልቅ ወደሆነ ሚስጥር የሚገባው። ኢትዮጵያ በዚህ መግለጫ ያስቀመጠችው አንድ ነጥብ እናንሳ። እነዚህ ጥሰቶች በግጭቱ ውስጥ ቅጥረኞቹን በስፋት መጠቀምን ይጨምራሉ ብላለች። ሱዳን የተለያዩ ጥሰቶችን ስትፈጽም ቆይታለችና ግን በዝምታ ነው እስካሁን ድረስ የቆየ ነው። ለኢትዮጵያና ለሱዳን ህዝቦች የቆየ ወንድማማችነት ስንል በዝምታና በትዕግስት ነው ያለፍናቸው ካለቻቸው ጥሰቶች መካከል አንደኛው ቅጥረኞችን በስፋት መጠቀምን ይጨምራል ይላል የውጭ ጉዳይ ሚኒስትሩ መግለጫ። የሱዳን ጦር ኃይሎች ለእነዚህ ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ድንበር በኩል ለሚያደርጉት ወረራ እያመቻቸ ነው የሚገኘው ብላለች። ይህ ደግሞ እጅግ አሳሳቢ መረጃ ነው። ኢትዮጵያ ሱዳንን የምትከስበት ነጥብ በግልጽ የተቀመጠ ነው። እሱም የሱዳን ጦር ኃይሎች የራሳቸውን አገር ሰላም ከማስከበር ይልቅ ለታጠቁ ጸረ ኢትዮጵያ ቅጥረኞች መጠለያን በመስጠት ትጥቅን በማመቻቸትና በገንዘብ በመደገፍ ወደ ኢትዮጵያ ድንበር እንዲሰርጉ ያደረጉ መሆኑን ነው መግለጫው የሚያሳየው። ይህ ማለት በኢትዮጵያ ድንበር ላይ የታየ ያለው ውጥረት ምንጩ ከካርቱም የመነጨ ነው ማለት ነው። ኢትዮጵያ በመግለጫዋ ላይ አጽንኦት የሰጠችበት ሌላኛው ነጥብ ደግሞ እነዚህ ቅጥረኞች በሱዳን ውስጥ የሚያደርጉት እንቅስቃሴ የአደባባይ ሚስጥር መሆኑ ነው። በድብቅ ወይም ሳይታወቁ የሚንቀሳቀሱ አለመሆናቸውን ሚኒስቴሩ ምን ሲል አስቀምጧል መስላችሁ? በሱዳን ውስጥ የሚንቀሳቀሱ ጸረ ኢትዮጵያ ኃይሎች ተግባራቸው የታወቀ ሀቅ ነው። እንዲሁም ደግሞ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ በቂና ተአማኒ ማስረጃዎች እጃችን ላይ አሉ ነው የሚለው የኢትዮጵያው የውጭ ጉዳይ ሚኒስቴር መግለጫ። ይህ በቂና ተአማኒ ማስረጃ ወይም ample and credible evidence የሚለው አገላለጽ ኢትዮጵያ የሱዳንን እንቅስቃሴ በቅርብ እንደምትከታተልና በእጇ ላይም ጠንካራ መረጃዎች እንዳሉ ነው የሚያሳየው። የሱዳን ጦር ኃይሎች የድሮን ጥቃት ክስ የሚሰነዝሩት ኢትዮጵያ በእጇ ስላለው መረጃና እነሱም በእጃቸው ስላሉት የቅጥረኞች እንቅስቃሴ ሁኔታ ኢትዮጵያ በሚገባ ስለምታውቅና እነሱም እሱን ስለሚያውቁ ያንን ለመከላከል የቅድሚያ ፕሮፓጋንዳ ለመስራት ስላሰቡ ነው የሚል ሐሳብ ነው እየተነሳ ያለው። እዚህ ጋር ትልቅ ጥያቄ ይነሳል። ሱዳን ለምን የራሷን ሉዓላዊነት አሳልፋ ለጸረ ኢትዮጵያ ኃይሎችን ሰጠች የሚለው ነው። ለምንድን ነው በገዛ ግዛቷ ውስጥ ቅጥረኞችን ለማሰልጠን የወደደችው ሱዳን? እዚህ ጋር ጉዳይ ከሁለት ጎረቤት ሀገራት ውዝግብ አልፎ የቀጠናው ኃያላን ፍላጎት መጋጠሚያ ሆኖ እናገኘዋለን። ኢትዮጵያ በሱዳን በኩል የሚሰነዘሩባትን ክሶች በሙሉ ከአንድ ምንጭ ጋር ነው የምታያይዛቸው። እነሱም የውጭ ኃይሎች ጣልቃ ገብነት። እዚህ የውጭ ኃይሎች ጣልቃ ገብነት ላይ በጣም ብዙ ሀገራትን ማንሳት እንችላለን። ብዙ መራቅ ካላስፈለገን ኤርትራና ግብፅን በቀላሉ ማንሳት እንችላለን። ከኢትዮጵያ መንግስት ጋር በተለያዩ ምክንያቶች ያልተስማሙ ኃይሎችን በሱዳን ውስጥ የተለያዩ እንቅስቃሴዎች እንደሚያደርጉም የሚታወቅ ነው። ኢትዮጵያ የውጭ ኃይሎች ጣልቃ ገብነት ነው ሱዳን ወደ እንደዚህ አይነት ሁኔታዎች እየገፋፋት ያለው የሚል ሐሳብን ታነሳለች። ሚኒስትሩ በመግለጫው ምን ይላል መስላችሁ? እነዚህ የጸባጫሪ ድርጊቶች እንዲሁም በቅርቡም ሆነ ቀደም ብሎ በሱዳን ጦር ኃይሎች ባለስልጣናት የቀረቡት ተከታታይ ክሶች የራሳቸውን እኩይ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የሚፈጸሙ መሆናቸው ግልጽ ነው ይላል የሚኒስትሩ መግለጫ። እጅግ ክብደት ያለው ነጥብ ነው እየተነሳ ያለው። ኢትዮጵያ በግልጽ እያሳየች ያለችው አሁን የሱዳን ጦር ኃይሎች ራሳቸውን ችለው እየተንቀሳቀሱ እንዳልሆነና ይልቁንም የውጭ ደጋፊዎች የተባሉ አካላት ከጀርባቸው ሆነው ሱዳንን እንደ ቼዝ ጠጠር እያንቀሳቀሷት መሆኑን ነው ኢትዮጵያ እየገለጸች ያለችው። እነዚህ የውጭ ኃይሎች ግን እነማን ነው ሊሆኑ የሚችሉት የሚለው መግለጫው ሙሉ ለሙሉ ሁሉንም በስም ባይጠቅሳቸውም በምስራቅ አፍሪካና በአባይ ወንዝ ጉዳይ ላይ
ላይ ስትራቴጂካዊ ፍላጎት ያላቸው አካላት መሆናቸው ግን ከአውዱ መረዳት ይቻላል። አንዳንድ የውስጥ ታጣቂዎች በዚህ ዝርዝር ውስጥ መገለጻቸው ደግሞ ጉዳዩ የበለጠ ትኩረት እንዲሰጠው ያደርጋል። ሱዳን ያቀረበችው ከኢትዮጵያ የተነሱ ድሮኖች አጠቁኝ የሚለው ክስ እነዚህ የውጭ ኃይሎች ኢትዮጵያን በዓለም አቀፍ ደረጃ ለማግለልና በሱዳን ላይ ያላትን የሰላም አስከባሪነት ሚና ለማዳከም የጠነሰሱት ሴራ አካል መሆኑም ኢትዮጵያ አመላክታለች። እኩይ አጀንዳ የሚለው አገላለጽ እነዚህ ኃይሎች በቀጠናው ሰላም እንዲሰፍን ሳይሆን ግጭቱ እንዲባባስና ኢትዮጵያን በውስጥ ጉዳይ እንድትጠመድ የሚፈልጉ መሆናቸውን ያሳያል። እዚህ ጋር ትልቁ መገንዘብ ያለብን ሀቅ ምን መሰላችሁ? ሱዳን የራሷን ሕዝብ ጥቅም ከመጠበቅ ይልቅ ለውጭ ኃይሎች አጀንዳ መገዛቷ ሀገሪቱ ወደማትወጣበት አዘቅት ውስጥ እየከተታት እንደሆነ ነው ኢትዮጵያ የምታስጠነቅቀው። ኢትዮጵያ የሱዳን ባለስልጣናት የሚያቀርቡትን የጦርነት ተረክ ወደ ጎን በመግፋቷን የቀጠናውን ሰላም ሊያረጋግጥ የሚችል ባለ 3 ነጥብ ስትራቴጂካዊ ጥሪም ነው ያቀረበችው። እዚህ ጋር ነው ኢትዮጵያ ዲፕሎማሲያዊ ብስለቷን በግልጽ ያሳየችው። ሚኒስቴሩ በመግለጫው ለቀውሱ ወታደራዊ መፍትሄ ስለሌለ ኢትዮጵያ በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ውይይት እንዲደረግ ዳግም ጥሪ ታቀርባለች ብሏል። ወታደራዊ መፍትሄ የለም፣ በወታደራዊ ኃይል የሚፈታ ነገር የለም ስትል ኢትዮጵያ ለሱዳን ጦር ኃይሎች ትልቅ መልእክት ነው እየላከች ያለችው። ሱዳን ክሶችን በተደጋጋሚ በማንሳትና የውጭ ኃይሎችን ድጋፍ በመጠየቅ ጦርነቱን ለማሸነፍ የምታደርገው ጥረት ፍሬ እንደማያፈራ ኢትዮጵያ እየገለጸች ነው ያለችው። ይልቁንም መፍትሄው በካርቱም ሰማይ ላይ ድሮኖችን ከመቁጠር ወይም በአዲስ አበባ ጥቃት ተፈጽሞብኛል ወይም ደግሞ በሌሎች መድረኮች እንደዚህ አድርገውኛል የሚል ክሶችን ከማንሳት በኢትዮጵያ ወይም በሌሎች ሀገራት በሚዘጋጁ የንግግር መድረኮች በጠረጴዛ ዙሪያ ተቀምጦ ውይይት ማድረግ እንደሆነ ነው ኢትዮጵያ እያሰመረች የምትገኘው። ኢትዮጵያ ያስቀመጠቻቸው 3 ዋና የመፍትሄ እርምጃዎች ደግሞ መሰሏቸው። የመጀመሪያው ለሱዳን ህዝብ አስቸኳይ ሰብአዊ እርዳታ እንዲደርስ ነው። በጦርነት እየተሰቃየ ላለው ህዝብ ሰብአዊ እርዳታ በአስቸኳይ ሊደርሰው ይገባል የሚል ነው። ሁለተኛ ደግሞ ቀጣይነት ያለው ተኩስ አቁም ላይ መደረስ አለበት። ጦርነት ምንም አይነት ፋይዳ ስለሌለው በጦርነት የሚፈታ ጉዳይ ስለሌለ የጦር መሳሪያዎች ድምጽ ቆመው ለዲፕሎማሲያዊ መንገዶች እድል ሊሰጥ ይገባል የሚል ሐሳብ ነው የተነሳው። በሶስተኛነት ደረጃ ደግሞ በሲቪል የሚመራ የሽግግር ሂደት ያስፈልጋል የሚል ነው። ሱዳን ወደ ሰላማዊና ዲሞክራሲያዊ መንገድ የምትመለስበት ግልጽ የፖለቲካ ፍኖተ ካርታ ያስፈልጋታል የሚል ሐሳብ ነው ኢትዮጵያ ያቀረበችው። ኢትዮጵያ እነዚህ ነጥቦች ያቀረበችው ደግሞ ለሱዳን ብቻ ስትል አይደለም ወይ የራሷን ጥቅም ብቻ ስለታ አይደለም። ይልቁንም በሱዳን ሰላም መጥፋት ቀጥተኛ ተጎጂዋ ኢትዮጵያ ስለሆነች ነው። የድንበር አለመረጋጋት፣ የስደተኞች መፈናቀልና የጸጥታ ስጋት የሚቀረፉት ሱዳን ወደ ሰላም ስትመለስ ብቻ መሆኑን ኢትዮጵያ ታምናለች። የኢትዮጵያ የውጭ ጉዳይ ሚኒስትር በመግለጫው መጨረሻ ላይ እንዳስቀመጠው ኢትዮጵያ በዚህ አስቸጋሪ ወቅትም እንኳን ከሱዳን ህዝብ ጋር ያላትን አጋርነት አጥብቃ ትቀጥላለች ነው የሚለው። ይህ ማለት ደግሞ ኢትዮጵያ ልዩነቷ ከፖለቲካ አመራሮችና ከወታደራዊ አመራሮቹ እንዲሁም የውጭን አጀንዳ ተሸክመው ከሚያራምዱት ጋር እንጂ ከሱዳን ህዝብ ጋር እንዳልሆነም እያሳየች ነው ያለችው። ይህ ደግሞ ዲፕሎማሲያዊ የበላይነቷን የምታረጋግጥበት መንገድ ነው። ሱዳን ተጠቃሁ በሚል ጩኸት ዓለምን ስታውቅ ኢትዮጵያ ግን እሷ ላይ የተፈጸሙ እውነተኛና ከባድ የተባሉ ሉዓላዊነት ጥሰቶችን በዝምታ ስታልፍ ነው የቆየችው። እዚህ ጋር ነው የኢትዮጵያ ስትራቴጂካዊ ትዕግስትም ጎልቶ የሚታየው። የውጭ ጉዳይ ሚኒስቴሩ መግለጫ የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ አንዳንድ ተፋላሚዎች የኢትዮጵያን የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸሙ ከባድ ጥሰቶችን ለህዝብ ይፋ ከማድረግ ተቆጥበን ቆይተናል የሚለው። እነዚህ ግሬቭ ቫዮሌሽንስ ወይም ከባድ ጥሰቶች ተብለው የተገለጹት ጉዳዮች ስናይ ደግሞ ነገሮች ቀላል እንዳልሆኑ እናያለን። ይህ ማለት ምን መሰላችሁ? በሱዳን በኩል የሚንቀሳቀሱ ኃይሎች የኢትዮጵያን ድንበር ጥሰው መግባታቸውን፣ በዜጎች ላይ ጥቃት መፈጸማቸውንና ወይም ደግሞ የኢትዮጵያን ሰላም ለማናጋት ወታደራዊ እንቅስቃሴ እያደረጉ መሆናቸውን የሚያመላክት ነው። ኢትዮጵያ እነዚህን ጥሰቶች ለምንድን ነው እስከዛሬ ድረስ በሚስጥር ልትይዛቸው የመረጠችው ካላችሁ መልሱ በመግለጫው ውስጥ በግልጽ እናገኘዋለን። እሱም በሁለቱ ሀገራት መካከል ያለውን የወንድማማችነት ትስስር በመገንዘብ ነው ኢትዮጵያ እስከዛሬ ድረስ በዝምታ ልታልፋቸው የመረጠችው። እዚህ ጋር ግን ልብ ማለት የሚገባን አንዱ ጉዳይ መሰላችሁ ኢትዮጵያ የጎረቤት ሀገር ሰላም እንዳይናጋ ስትል ራሷን እስከ መስዋዕት ማድረግ እንዳደረሰች ነው። ነገር ግን ሱዳን ይህንን ትዕግስትና መስዋዕትነት እንደ ድክመት የቆጠረችው ነው የሚመስለው። ይህ ደግሞ የኢትዮጵያን ትዕግስት እንደ ድክመት በመቁጠር ሱዳን ራሷን እንደ ተጠቂ አድርጋ ለማቅረብ በተደጋጋሚ መሞከሯ የኢትዮጵያ መንግስት ጠንካራ ምላሽ እንዲሰጥ ዳርጎታል። አሁን ኢትዮጵያ ትዕግስቴ ገደብ አለው የሚለው መልእክት ነው ያስተላለፈች ያለችው። በዚህ ውስጥ የምናየው ትልቁ ሌላኛው ነጥብ መስላችሁ ሱዳን በምዕራባዊ የኢትዮጵያ ድንበር በኩል ለሚደረጉ ወረራዎች አመቻች ሆና መቅረቧ ነው። የሱዳን ጦር ኃይሎች የኢትዮጵያን ድንበር ጥሰው ለሚገቡ የታጠቁ ኃይሎች ድጋፍ እየሰጡ መሆኑን በመግለጫው ላይ ገልጿል። ይህ ማለት ደግሞ የሱዳን ጦር ራሱ የኢትዮጵያን ሉዓላዊነት እየጣሰ ባለበት ሁኔታ ኢትዮጵያን ዞሮ መክሰሱ አስገራሚ ሁኔታ ሆኗል።
ኢትዮጵያ በመግለጫዋ ላይ የጠቀሰቻቸው እነዚህ የሉዓላዊነት ጥሰቶች ወደፊት በዝርዝር ለዓለም አቀፉ ማህበረሰብ የሚቀርቡበት እድልም አሁን ሰፊ ሆኗል። ለምን? ኢትዮጵያ ማስረጃው በእጄ ላይ አለ እያለች ነው ያለችው። ሱዳን የድሮን ጥቃት ደረሰብኝ የሚለውን ናሬቲቭ በዓለም ፊት ብታቀርብም እንኳን ኢትዮጵያ ግን ሱዳን ራሷ እንዴት ለጣጠቁ ቅጥረኞችና ለጸረ ኢትዮጵያ ኃይሎች መፈልፈያና ማዕከል እንደሆነች ነው ያረጋገጠች ያለችው። እዚህ ጋር ነው ታዲያ የሱዳን ወታደራዊ አመራሮች እውነተኛ ገጽታቸውን መመልከት የሚገባን። ሚኒስትሩ በመግለጫው እንዲህ ነው የሚለው፣ በሱዳን ውስጥ የሚንቀሳቀሱት ቅጥረኞች ተግባር የታወቀ ሀቅ ነው። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች እንደ ማዕከል ሆና እያገለገለች መሆኑም የሚያሳዩ በቂና ተአማኒ መስረጃዎች አሉን ነው እያለ ያለው። ከዚህ ሁሉ ነገር ደግሞ ሱዳን ማዕከል ወይም ሀብ ሆናለች የሚለው አገላለጽ፣ ለጸረ ኢትዮጵያ ኃይሎች እንደ ማዕከል ሆና እያገለገለች የሚለው አገላለጽ ሱዳን ለኢትዮጵያ ጠላቶች መጠለያ ብቻ ሳይሆን ስልጠና የምትሰጥ፣ ሎጂስቲክስ ድጋፍ የምታቀርብ እንዲሁም ጥቃት የሚታቀድባት ስትራቴጂካዊ ቦታ ሆናለች ማለት ነው። ኢትዮጵያ በዚህ መግለጫ ላይ አጽንኦት የሰጠችበት ጉዳይ እነዚህ ቅጥረኞች በሱዳን ጦር ኃይሎች ቀጥተኛ ድጋፍ እንደሚደረግላቸው ነው እያነሳች ያለች። በመግለጫው ላይ የሱዳን ጦር ኃይሎች ለነዚህ ቅጥረኞች የጦር መሳሪያና የገንዘብ ድጋፍ በማድረግ በኢትዮጵያ ምዕራባዊ ድንበር በኩል ለሚደረጉ ወረራ እያመቻቸ ነው የሚለው ክስ ነው እየሰማን ያለን። እዚህ ጋር ትልቅ ሚስጥር ነው ያለው። ሱዳን በራሷ ግዛት ውስጥ ያሉ የታጠቁ ኃይሎችን መቆጣጠር አቅቷት ሆን ብላ እነዚህን ቅጥረኞች በኢትዮጵያ ላይ እንደ መሳሪያ የተጠቀመችባቸው መሆኑ ኢትዮጵያ እያረጋገጠች ነው ያለችው። እነዚህ ቅጥረኞች በኢትዮጵያ ድንበር በኩል የሚያደርጉት ሰርገው ገብነት የኢትዮጵያን ሰላም ለማናጋት የታለመ ቢሆንም እንኳን የኢትዮጵያ መከላከያ ሰራዊት ግን ይህንን ስጋት በንቃት እየተከታተለ እንደሚገኝም ተገልጿል። ኢትዮጵያ በቂና ተአማኒ ማስረጃ አለኝ ስትል የሱዳን ባለስልጣናትን ዲፕሎማሲያዊ በሆነ መንገድ እያስጠነቀቀች ነው ያለችው። የውሸት ክሳችሁን ከምትነዙ በእጃችሁ ስላለው እውነተኛ የጥፋት እንቅስቃሴ ብናገር ምን ታመጣላችሁ የሚል መልእክት ነው እየተላከ ያለው። ኢትዮጵያ በሱዳን ባለስልጣናት የተሰነዘሩባት እነዚህ መሰረተ ቢስ ክሶች ካጋለጠችና በራሷ ላይ የተፈጸሙትን የሉዓላዊነት ጥሰቶች ካብራራች በኋላ ትኩረቷ የዚህ ጦርነት ዘላቂ መፍትሄ ላይ ነው እያደረገች ያለችው። ሚኒስትሩ በመግለጫው ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝብ ጋር ይቆማል፣ የኢትዮጵያ መንግስት ከሱዳን ህዝብ ጋር ይቆማል፣ እንዲሁም ደግሞ በመካከላችን ያለውን ታሪካዊ ወዳጅነትና ትስስር በድጋሚ ለማረጋገጥ እንወዳለን በማለት ነው። ጉዳዩ የኢትዮጵያና የሱዳን ህዝብ ጉዳይ ሳይሆን ሱዳንን እየመራ ካለው የኤስኤፍኦ ኃይል ጋር ያለውን ልዩነት ለማሳየት ነው የተጠቀመበት። ኢትዮጵያ ልዩነቷ ከሱዳን ጦር ኃይሎች አመራሮችና የውጭ አጀንዳን ከሚያስፈጽሙ ባለስልጣናት ጋር እንጂ ከሱዳን ህዝብ ጋር እንዳልሆነ ነው ለዓለም ግልጽ ያደረገችው። የሱዳን ህዝብ በጦርነትና በረሃብ እየተሰቃየ ባለበት በዚህ ወቅት አዲስ አበባ ለካርቱም ጠላትህን አይደለሁም የሚለውን የወንድማማችነት መልእክት ማስተላለፏ የራሱ የሆነ ትልቅ ትርጉም አለው። ኢትዮጵያ ለቀውሱ እያስቀመጠችው ያለውን መፍትሄ ደግሞ ወታደራዊ ሳይሆን ፖለቲካዊ መሆን እንዳለበት በጽኑ ታምናለች። ዘላቂ ሰላም ለመገንባትና የሲቪል አስተዳደር መልሶ ለማቋቋም ሁሉም ወገኖች ያሳተፈና ግልጽነት ያለው በሲቪል የሚመራ የውይይትና የሽግግር ሂደት አስፈላጊ መሆን ነው ኢትዮጵያ በጥብቅ እየገለጸች ያለች። የልዩ ጥንቅር ፕሮግራማችን ስንቋጨው የኢትዮጵያ ለቀጠናው ሰላም ስትል እየከፈለችው ያለውን የታጋሽነት ዋጋ ዛሬ በሱዳን ባለስልጣናት ክስ ሊከሽፍ አይችልም። አዲስ አበባ ለካርቱም የሰጠችው ምላሽ በቁጣ ላይ ሳይሆን በእውነት ላይ፣ በጥላቻ ላይ ሳይሆን በፍትህ ላይ የተመሰረተ ነው የሚለውን ነጥብ ማንሳት እንችላለን። የሱዳን ወታደራዊ አመራሮች የውጭ ኃይሎችን አጀንዳ ወደ ጎን ትተው ወደ ሰላም ጠረጴዛ መመለስ ይኖርባቸዋል የሚለው ሐሳብ የሚነሳውም ለዚህ ነው። የካርቱም ሰማይ ከድሮን ስጋትና ከሐሰት ናሬቲቮች ነፃ ሆኖ የሱዳን ህዝብ ዳግም ሰላም የሚጎናጸፍበት ጊዜ እንዲመጣ ደግሞ ኢትዮጵያን በሯን ክፍት አድርጋ እየጠበቀች እንደምትገኝ በመግለጫዋ ላይ አክላለች በማለት የዕለቱን የልዩ ጥንቅር ፕሮግራማችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን የኢትዮጵያ ሱዳን ሌሊቱን በተፈጸመባት ጥቃት ተከትሎ ነው በኢትዮጵያ ላይ ክስ ያቀረበችው። ግን በሱዳን ላይ የተፈጸሙት ጉዳዮች ምን መሰሏችሁ? የሱዳን ጦር ኃይሎችና የውጭ ጉዳይ ሚኒስትር በጋራ በሰጡት መግለጫ ያሉት ምን እንደሆነ አንድ ሁለት ነጥቦች እናንሳና ልዩ ጥንቅራችንን እንቋጫለን። የሱዳን ጦር ኃይሎችና የውጭ ጉዳይ ሚኒስትር በጋራ በሰጡት በዛ መግለጫ በካርቱም ዓለም አቀፍ አውሮፕላን ማረፊያ ትላንት የሰው አልባ አውሮፕላን ወይም የድሮን ጥቃት መፈጸሙና ለዚህ ጥቃት ደግሞ ኢትዮጵያ ተጠያቂ ነች ብለዋል። የሱዳን ባለስልጣናት ጥቃቱ ስፔሲፊክሊ የተነሳው ከባህር ዳር አውሮፕላን ማረፊያ መሆኑን የሚያሳይ ቴክኒካዊ መረጃ ወይም ማስረጃ አለንም ብለዋል። ድሮኖቹ የተላኩት ደግሞ ከተባበሩት አረብ ኤምሬትስ ጋር በመተባበር ነው የሚል ክስ ነው ያቀረቡት። በዚህ ምክንያት ደግሞ ሱዳን በኢትዮጵያ የሚገኘውን አምባሳደሯን ለምክክር ወደ ካርቱም ስለመጥራቷን አስታውቋል። ይህንን ተከትሎ ነው ታዲያ የኢትዮጵያ የውጭ ጉዳይ ሚኒስትር በሰጠው አስቸኳይ መግለጫ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች እንደ መሸሸጊያ ማዕከል ሆና ያገለገለች መሆኑን የሚያሳዩ በቂና አስተማማኝ መረጃዎች አሉን ሲል የአጸፋ መልስ የሰጠው። ፕሮግራማችንም ዛሬ ያዘጋጀነው በእነዚህ ጉዳዮች ዙሪያ ነበር። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ እስክንገናኝ ድረስ መልካሙን ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዛ ድረስ በቸር ቆዩልኝ። ሰላም።